ልትለቁኝ ነው? ይበቃታል አላችሁ? ሰሚ እኛ ጋር መጥቶ በነፃ መለቀቅ የሚባል ነገር የለም። የሰጠውሽን እድል ሁሉ አንዱንም አልተጠቀምሽ። ለማንኛውም እንኳን ደስ አለሽ፣ በድጋሚ ልትገላገኝ ነው። ታዲያ ልትገሉኝ ነው? ብቻ እንኳን ደስ አለሽ። አዲስ ነገር አለ፣ በዚያ ቀጥይ። ምን ልታደርጉኝ ነው? አብረውኝ የነበሩት ልጆችስ የት አደረሳችኋቸው? ሞት። እንዴት ዳጣ፣ እንዴት አንቺ እንኳን አትነግሪኝ? እንደዚህ ስትጨነቅ አንቺ እንኳን ለምን አልነገርሽኝም? እንዴ ለምንድን ነው የምነግር? ሚስት አይደለች እንዴ? ሲጀመር እንድትፈራት ባታደርግ ኖሮ ሁሉን ነገር በግልጽ ብትነጋገሩ ኖሮ ዛሬ ላይ ይሄን ነገር ባልደበቀች። ተይ ዳጣ፣ እኔ ሉላን ሳልረዳበት የቀረውስ ቀን የለም። እንዴ እና ከተረዳ ለምን እንደዚህ አይነት ችግር ውስጥ ገባች? ይኸውልህ ሞጌ፣ ማውራትና መተግበር ይለያያልሽ። እኛ ሴቶች ችግር አንወድ። ማርታ እንደነገረችኝ ከሆነ በቃ ቀላል የሚመስለንን ቶሎ የመፍትሄ ሐሳብ እንጠቀማለን። አይ ጠበቃው የተጠቀመው ይሄን ነው። አንተም ማታውቀው ስንት ችግር ተፈጥሮ። አስታወስኩኝ። ሰፈር ቤት ድረስ መጥቶ ነበር። ግን እሱ ምንድን ነው ያለኝ? እዚሁ አካባቢ ሌላ ኬዝ አለኝ ያለኝ። እና ሉላና አንተ እንደው አንድ አናት ተመልጧል። ቆይ ግን እንዴት አይገባም እንደዚህ ክፍት የሆነ ጭንቅላት ይዘ? ብሩኬ ታግሶ ሁሉንም ነገር ዝም ብሎ ሲያይ ነበረ። ነገር ግን ሁሉም ከአቅሙ በላይ ሲሆንበት ውላድራ ሲመለከታት በጭራሽ ከቤት ልትንቀሳቀስ ስላልቻለች በትዕግስት ቤት ይለቀሽ ውጭልኝ ብሎ ቢላትም ማህሌት ግን በጭራሽ አልወጣም፣ እኔ ይቅርታ አድርግልኝና እንደ ድሯችን አብረን እንኑር ልገዝህ እያልኩኝ እንዴት አንተ ውጭ ትለኛለህ? አልወጣም ብላ ስትል አደለ ለካ መሞት ነው የምፈልገው ብለሻል። ስለዚህ እስካሁን ታግሽሻለሁኝ፣ በስርዓት ስትለመኝ አልወጣም ብለሻል፣ ሬሳሽ ይወጣል ብሎ መሳሪያውን አንስቶ ሲደቀንባት ብሩኬ እባክህን ባሳለፍናቸው ቀናቶች እባክህን ብሩኬ እንደዚህ አታድርግ፣ አንተ እኮ እንደዚህ አይነት ሰው አይደለህም እያለች ልትማጸን ሞክራ ነበር። ነገር ግን ብሩክ አንቺ ላደረግሽው ነገር ሞት ሲያንስሽ ነው፣ ስለዚህ ሬሳሽ ይወጣል በማለት በጣም በቃ ተናዶና ተበሳጭቶ ሲደቀንባት እሷም እንደተቆጣና እንዳመረረ ስላወቀች እሺ በቃ ወጣለሁ መሳሪያው ወደ ተዝቅ አድርገው እያለሽ ብትለምነው አይ ሰዓትሽ አቃጥለሻል፣ አሁን አብቅቷ ያ ጊዜ የምለምነብሽ ጊዜ ብሎ እንግዲህ ብቻውን ቤት ዘግቶ ነው የገባው። ማንኛቸውም አላዩትም። ማንኛቸውም እንዳይገቡና ራሱ ለመገላገል እንዳይሞክሩ ክላሱን ቆልፎ ነው የገባው ማለት ነው። እንግዲህ ማህሌት ስትለመን በስርዓት አልወጣም ብላ የእጇን የምታገኝበት ጊዜ ደርሷል። ገና ለገናው ዝና የሆነ ነገር ያደርገኛል እነሱ ደግሞ አይጨክኑብኝም ብላ ነበር የገባችው። ጭካኔ ግን በሷ እንደሷ ጥፋት እንደሷ ቢሆን ቤታቸው አስገብተው ምግብ ማብላት አልነበራቸው። ነገር ግን እንደ ሰው ስለሚያስቡ ምግብ አብልተውና ጠጥተዋት ነበረ። እሷ ግን ያ አልበቃ ብሎ ጭራሽ አልጋ ላይ ወጥታ ቂብ ነበር ያለችው ማለት ነው። የእውነት ብሩክ አሁን ጥሩ ነገር አድርጓል። ጥሩ ውሳኔ ወስኗል። ጭራሽ ማህሌት እዛ ቤት ገብታ እንደዚህ አልወጣም የምትልበት አይነት ምንም ምክንያት የላትም። ለእሷ ርህራሄ የሚባል ነገር ማድረግ በጭራሽ የለባቸውም። ማንኛቸውም መድብል እንዴት እንደታገሳት በጣም ገርሞኛል። እዚህ ጋር ደግሞ ቅድስት ተዋት እያለች የምትለው ነገር እንዴት እንዳናደደች ነበር ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ሉላ ያው ጠበቃው በጣም እየረበሻትና አብረሽ ካልወጣሽ ንብረታችሁ አይመለስም፣ እምቢ ካላችሁና የምትተውት ከሆነ ደግሞ ይታሰራል ብሎ ሲያስፈራራትና ሲያስጨንቃት ነበረ። ነገር ግን ዳጣ አላስቻላትም እና ሞገስን ደውላ ከጠራችሁ በኋላ አንዳንድ ነገሮች ምናልባት ይገባዋል ብላ ብትነግረው እሱ ግን ምንም ሊገባው አልቻለምና ቆይ እናንተ እንዴት ነው ማትረዳት? እንዴት ነው ልትረዳት ያልቻልከው? ምናምን ብላ ስትጮህበት ዳጣ ካልናገርሽኝ እንዴት ነው ላውቅ የምችለው? ቆይ ሉላን ስታያት እንዴት ናት ስትል ቆይ እኔ ስወጣ አንቺ እየሄድሽ እየሰለልሻት ነው እንዴ ብሎ ቢላትም
አዋቃለሁ ሁሉንም ነገር ሉላ አልተቀየረችብህም ከበፊቱ ስትለው መቀየር በጣም ነው የተቀየረችው። እባክሽ እንዳጣ የምታውቂው ነገር ካለ ንገሪኝ ብሎ ሲላት እንግዲህ እሷም ከዚህ በላይ መቀጠል የለበትም ብላ ስላሰበች እንግዲህ ይቅርታ ሉላ እንዳትናገሪ ብላ ሚስጥር ነበር የነገረች። ግን የእሷ ስቃይ በጣም እየበዛ ስለሆነ አንተም ስላልተረዳሃት ጠበቃው እየረበሻት ነው ብላ ስትል ማለት እንዴት ሲላት አንተ ደግሞ እየረበሻት ነው እያልኩ አይገባህም እንዴት ስትል እንዴት ነው ዳጣ ከተናገርሽ በስነ ስርዓት ተናገሪ ሲላት እንግዲህ ዳጣ አብረሽኝ ካላደርሽ አብረሽኝ ካልወጣሽ ንብረቱን አታገኙትም፣ እንደገና ደግሞ እንተዋለን ብሎ ካለ አሳስረዋለሁኝ ብሎ እያላት እያስጨነቃት ነው ብላ ስትል በጣም ነበረ ሞገስ የተናደደው። ሀብት ንብረቱ ለምን ጥንቅር ብሎ አይቀርም? እንዲሁም ደግሞ ሉላ እንዲህ አይነት ነገር ከምታደርግ ለምን እኔ 20 ዓመት አልታሰርም ብሎ በቃ በጣም ተናዶና ተበሳጭቶ ነይ እንሂድ ብሎ የታዘዘው ምግብ ራሱ ጥሎ ነበረ ተንስቶ እየወጣው ማለት ነው። እንግዲህ ዝና ያገታትን ልጅ ሄዶ እንኳን ደስ ያለሽ ብሎ ሲላት ቆይ ምን ተገኘ? ልወጣ ነው? ልትለቁኝ ነው? ይበቃታል አሉ ብላ ስትለው አይ ዝም ብለሽ እንኳን ደስ ያለሽ ከዚህ አዲስ ነገር ተገኝቷል ልትወጪ ነው ብሎ ሲላት ቆይ ምን ልታረጉ ልትገሉኝ ነው ስትል ነገርኩሽ ሲላት እሺ ቆይ እኔን ምን ልታደርጉ ነው? ልትገሉኝ ነው ወይስ ምን ልታረጉኝ ነው? ጓደኞችስ አብረውኝ የነበሩት ልጆችስ ብላ ጥያቄ ስትጠይቀው ሞቱ ነበር ያላት ቀለል አድርጎ። በቃ ለእናንተ ሰው መግደል የእናንተ ሰው መሞት ቀላል ነው ማለት ነው? ለእናንተ እንደዚህ ነው የምታስቡት? ይሄ ነው አይምሯቸው የሚያስበው? ቆይ እንዴት ነው የሰላም ኑሮ የምትኖሩት? እያለች በጣም ከፍ ዝቅ ስታደርገው ነበረ። ምንም የፍርሃት ስሜት አይሰማትም። ለመናገር ወደኋላ አትልም ማለት ነው። እንግዲህ ሉላ ጠበቃው ጋር ደውላ ነገሮቹን ቀላል ይተወኛል ብላ አንዳንድ ነገሮችን ብትናገረውም ብትነግረውም እሱ ግን በጭራሽ እንደዚህ በቀላል ነገሮችን የሚተው አይደለም። አሁን የደወልሽው ልትለምኝ ነው ወይስ ደግሞ ልትመጭ ነው ብሎ ሲላት እኔማ ምናልባሽ ሰውነህ ትረዳኛለህ ብዬ ነበር፣ አንተ ግን ጭራሽ የምትረዳ ሰው አይደለህም ብላ ስትለው እንግዲህ ንብረቱን የምትፈልጊ ከሆነ ነይ ቶሎ፣ ሁሉ ነገር በአንቺ እጅ ነው። አይ እኔስ ደግሞ ይቅር ብለሽ የምትይ ከሆነ ደግሞ ይህን የምትወጁና የምታፈቅሪ ሰው ዘላለሙን እስር ቤት በስብሶ ይቀርልሻል ብሎ ሲላት እሺ በቃ መጣሁ ብላ ነበር የተስማማችሁ ማለት ነው። አንዳንድ ነገሮችን ሲዘፍንላት ምን ሲል አየሽ ድምፄ ምናምን ብሎ ሲላት ይሄ ለእኔ አይሰማኝም፣ እኔ ያለሁበትንና ሀሳብና ጭንቀት ብታውቀ ኑሮ እንደዚህ አይነት ነገር ባላሰብክ ነበረ። በቃ አንዳንድ ነገሮችን ስትናገረው እሱ ግን በጭራሽ ምንም መስሎ አልታየውም ማለት ነው። እንግዲህ ሞገስ በሮ ወደ ቤት መጥቶ ሉላ እያለ ሲጣራ ምንም ሰው አልነበረም። ሉላ አታደርጊውም በማለት ስልኩን አንስቶ ሲደውል የሉላ ስልክ አይሰራም። ጠበቃውም ጋር ሲደውል የጠበቃውም ስልክ ስላልሰራለት በጣም ተናዶና ተበሳጭቶ ለዳጣ ደውሎ ዳጣ ስልኳ አልሰራለኝም ብሎ ሲያት እሷ ደጋግማ ሞክረዋ ታዳ ስትለው እሺ በማለት ደጋግሞ ቢሞክረውም እምቢ ስላለው ወደ ብሩኬ ደውሎ ብሩኬ ሉላ መጥታለች ብሎ ሲጠይቀው አይ አልመጣችም፣ ቆይ ምንድነው የተፈጠረ ነገር አለ እንዴ ብሎ ሲጠይቀው ብሩኬ ጉድ ሰራኝ፣ ያመንኩት ሰው ያግዘኛል ብዬ ስጠብቀው የነበረው ሰው ከዳኝ፣ ጉድ ሰራኝ እያለ ሲል ቆይ ብሩክ ሞገስ ለምንድነው የሆንከውን ነገር የማትናገረው ብሎ ሲለው ቆይ እደውልልሃለሁ እነግርሃለሁ ብሎ ነበረ እየዘጋው ማለት ነው። እንግዲህ ምሳሌና አጎቷ መድብል ቁጭ ብለው እያወሩ ስለ ማህሌት አንዳንድ ነገሮችን እያወሩ ባሉበት ሰዓት እንደው እንደ ዛሬው ተደፍሬ አላውቅም፣ እንዴት ያንን ሁሉ መከራና ግፍ በሱ ላይ ያሳልፋ አልበቃ ብሏት እቤት እኮ መታ ይሄው አልጋውን ውላ አደረችበት ብሎ ሲል እንግዲህ ምሳሌ ማው አሁን እኮ እኔ በዛ አልጋው ኧረ እባካችሁ አሳርፉኝ እያለ ነው እያለች በጣም ሲቀላለዱ ነበረ ማለት ነው።
እንግዲህ የማህሌት ከቤት አልወጣም ማለት አሳስቧት ስለነበረ ቅድስት መጥታ መድብል ቆይ ምን ይሻላል ስትል ምን ይሻላል ሲላት እሱም መድብልን እየቀለድኩ አይደለም የምሬ ነው። እንግዲህ መድብልም እኔም እየቀለድኩኝ አይደለም፣ ቆይ ምን ይሻላል ምናልባች ኡኡን በልና ጎረቤቱን እንሰብስብና ይችን ሴትዮ ያስወጡልን እንዴ ብሎ ሲል እንግዲህ ቅድስት ተቆጥታ መድብል እኔ እኮ ቁም ነገር ነው እያወራሁ ያለው፣ አንተ ደግሞ ትቀልዳለህ። ቆይ አንተ ለማህሌት መሆን አቅቶህ ነው? መድብል እባክህን አትቀልድ፣ እኔ ቁም ነገር ነው እያወራሁ ያለሁት። እባክህን የሆነ ነገር መፍትሄ ፈልግ እና ይችን ሴትዮ ከዚህ ቤት የምታስወጡበት ነገር ፈልግ ስትል ማህሌት እኔ እኮ ማህሌትን እኮ አንገቷን ይዤ ማውጣት አላቃተኝም፣ እናንተ ናችሁ የረበሻችሁ። ምን አለ አንገቷን ይዤ ሲጥ ባደረግኳትና በገላገልኳት። ያንን ሁሉ መከራና ግፍ ካሳለፈችብን በኋላ እቤት ውስጥ ገብታ አልወጣም ማለቷ ድፍረቷ፣ ይህን ድፍረት የት አገኘችው? መልሳ እኮ አሳልፋ ልትሰጠን ነው። ያ ሁሉ አልበቃት ብሎ አሁን ደግሞ ምን ልታደርግብን ነው? ምን ልታደርስብን ነው? ምናምን እያለ እንግዲህ መድብል እያሳስበው ነው ማለት ነው። ምክንያቱም አሁን እስከ ዛሬ ይህንን ነገር ካደረጉ በኋላ አሁን ደግሞ ምን አይነት ሌላ መዘዝ ይዛብን ልትመጣ ነው የሚለው በጣም አሳስቦታል። ምሳሌ ፊት ጋር ደግሞ ምሳሌ ፊት የሆነ ነገር ማለት ስላልፈለገ ነው እንጂ ዝም ያለው እውነት ነገሮቹ ችላ ብሏቸው አይደለም መድብል ማለት ነው። እንግዲህ ሞገስ በጣም ነው የሚያሳዝነው። ሞገስ ለዳጣ ደውሎላት ዳጣ ጋር ተገናኝተው ምክንያቱም በጨነቀው ጊዜ የሆነ ነገር በከፋው ጊዜ ቀድማ ከጎኑ የምትገኘው ዳጣ ናት። ምንም እንኳ እሱ አስተዋይና ነገሮችን በእርጋታ የሚያስብ ቢሆንም ግን ዳጣ ሁልጊዜ ከጎኑ ነውና የምትሆነው። ዳጣ ጋር ከተገናኙ በኋላ ቆይ ምን ይሻላል ዳጣ፣ ቆይ ምን አደረግኩሽ? እንዴት አስቻለሽ ይህን ሁሉ ጊዜ ሳትነግሪኝ ብሎ ሲል አንተ ሳሰማ እኮ እኛ ብዙ ነገር አድርገን ነበር፣ ብዙ ነገር ለማድረግ ሞክራን ነበር፣ ግን ደግሞ አልቻልንም። ባለፈው ራሱ መሳሪያው እቤት ያገኘው መሳሪያ እኮ እኛ ነን የማረክ ነው እና ያንን መሳሪያ አስጥለን ያስፈረጠጥ ነው ቤት ድረስ መጥቶ ነበረ ብላ ስትነግረው ሞቻለሁ ማለት ነው። በቃ ይሄ ሁሉ ነገር ሲፈጠር እንዴት ሳልረዳት ቀረው? እንዴት ሉላ ለእኔ ስትል ምንም የማታደርገው ነገር የላትም፣ ወደ ኋላ አትልም፣ ታደርገዋለች። አሁን የሆነ ማቀው ሆቴል አለ፣ አንድ ጊዜ እዛ ሻይ ቡና ብለናል፣ እስኪ ወደዛ እንሄድ ብላ ስትለው እሺ በቃ ሞጌ አሁን እንደዚህ በመበሳጨት የሚሆን ነገር የለም፣ ቆይ ተረጋጋና ነገሮቹን እንደርስበታለን። እናንተ ወንዶች እኮ ነገሩ ሁሉ ከሆነ ከተበላሸ በኋላ ነው የምትባንኑት። ይሄ ሁሉ እንደዚህ ሲሆን መረዳት ነበረብህ ምናምን ብላ ስትለው እስኪ ዳጣ እባክሽን አትጨምሪና አታናድጂ ሲላት ነበረ ማለት ነው። እንግዲህ ዳጣ ጋር እየሄዱ ባሉበት ሰዓት ዳጣ ምናልባሽ የሆነ ነገር ሊፈጠር ስለማይችል መድብልን ብንነግረውና መድብል ወደዚህ ቦታ ቢመጣ እሱ የበለጠ ያግዘናል፣ የበለጠ ይረዳናል ነበረ ያለችው። እዛ እንሄድና ምናልባች ፈልገናት ካጣናት ወይም ደግሞ ካገኘን ሰው የሚያስፈልግ ከሆነ ለመድብል እንነግረዋለን፣ መድብል ምንም የሚያቅተው ነገር የለም ብለው እንግዲህ እሺ ብለው ተያይዘው ወደ ቦታውን ነበረ የሄዱት ማለት ነው። እንግዲህ ብሩኬ በስርዓት ማህሌት ጋር ሄዶ እባክሽን ቤቱን ለቀሽ ውጪ ሲላት አይ አልወጣም እያለች ስትፎክር ነበረ ማለት ነው። ዝና ልጅቱን ያገታት ልጅ እስካሁን ድረስ ቤቱ አግቶ እንዳስቀመጣት ነው። ለምን አላማ እንደሆነ ያመጣትና ለብቻዋ እሷን ያሰራት ካሌብ ነገሩ ስላልገባው ደውሎ ይዛሃት እንድትመጣ እፈልጋታለሁኝ ብሎ ሲል አይ ካሌብ ልጅቱ አንተ እንደምትላት ቀላል ልጅ አይደለችም፣ በጣም ኃይለኛ ናት። አንድ ክላስ ተዘግቶባት ነው እንጂ እኮ ለማምለጥ ያላደረገችው ነገር የለም። ብታያት ደግሞ ድፍረቷ አትጠይቀኝ፣ የምትናገረው ንግግር ስትጠጋት የሆነ ነገር ለማድረግ ነው የምትሞክረው እና ልጅቱ በጣም ኃይለኛ ናት። አንተ እንደምታስባት ቀለል ያለች ልጅ አይደለችም ብሎ ቢለው ቆይ ግን አንተ እሷን ፈልጋት ነው እንዴ አንተ ጋምጠተህ ለብቻ አንድ ክላስ አስቀምጠህ የምትቀልባት ብሎ ሲል አይ ምናምን እያለ ሲያግደመድም ነበረ። ልጅቱን እንፈልጋታለን አስመርምረን
ለባለ ሀብቶች እንሸጣታለን፣ ጥሩ ገንዘብ ታመጣልናለች ምናምን እያለ ሲነግረው ነበር። ነገር ግን ዝና ፍቃደኛ አይደለም። ምክንያቱም ዝና ልጅቱን ወዷታል እና ምንም አይነት ጉዳት እንዲደርስባት እንዲሁም ደግሞ ሌላ ሰው እንዲወስዳት አልፈለገም ማለት ነው። ለዛ ነው እንግዲህ ማህሌት አልወጣም ብላ ስትከራከር፣ እንግዲያውስ ሬሳሽ ይወጣል አንቺ ባትወጪ እስካሁን ታግሼሻለሁ በማለት ብሩክ መሳሪያውን አንስቶ ሲደቅንባት፣ እባክህን ብሩክ እንዳትገለኝ እያለች ብትለውም እሱ ግን በጭራሽ ማህሌት አልምርሽም፣ እስካሁን ትቼሻለሁ፣ ያው ሁሉ አደረግሽ፣ ልጄ እንዳትታከም ቤቱ እንዳይሸጥ ብዙ ነገሮች አድርገሽብኝ፣ ያ ሁሉ አልበቃሽ ብሎ ጭራሽ እቤቴ መተሽ በልተሽ ጠጥተሽ አልወጣም ብለሽ ትያለሽ ብሎ በጣም ተናዶ እንግዲህ መሳሪያ አውጥቶ ደቅኖባታል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ።